እና እኔ የምናገረው ነገር ቢኖር ማለት ነው ምክሩም እንደ ምክሩም ውሰዱት። እንደ እኔ ምሳደብም ሰው አይደለሁም። ልሰድባቸውም ልናገራቸውም በኃይለ ቃል ልናገርም አልፈልግም። ለምን ብሩኬም ሆነ ሀይሚም ለእኔ ልጆቼ ናቸው። በጣም የምወዳቸው፣ በጣም የማከብራቸው፣ በእነሱ ብዙ ነገር ያየው ልጅ ነኝ። በጣም ነው የምወዳቸው፣ በጣም ነው የማከብራቸው። ግን ብሩኬ ራሱን ቢያስከብር ደስ ይለኛል። ሴት ልጅ በዚህ ልክ ባትለጣጠፍ ደስ ይለኛል። እኔም ላይ ሊደርስ የማልፈልገው ነገር ነው። አሁን መግቢያው ስታይ ሀይሚ ምን ትላለች? ልጅቷ መረን የለቀቀች ባለጌ። ልንገራችሁ፣ ትላንትና እነዛ የብሩኬ ደጋፊዎች ጋር ገብታ እያወራች ነበራሉ። እያወሯት እያሞጋገሷት ነበራሉ። እና እነሱ የሰጧት አይዲያ ይሁን ተነስታ ዘላ መሳ ምን የሚሉት ነው። ብሩኬ የሚለጣጠፍ ልጅ እንዳልሆነ ማናችሁም ታውቁታላችሁ። ብቻ ግን እንደዛ ቃል በእኔ ቤት እንድትስተናገድ አይደለም። ብሌን አከብራታለሁ። እንደዛ ቃላት ብሩኬ አይደለም። ልጅቷ ትክክል አይደለችም። ሚሚ ልጅቷ ትክክል አይደለም። ሚሚ ብሩኬ አይደለም። እሺ ልጅቷ ቆሻሻ ናት እንዴ? ቆይ ሚሚ ልንገርሽ፣ ሚሚ ልጨርስ። ብሩኬ ይለጣጠፋል። ብሩኬ ባለጌ ነው አይደለም። ግን እንደዚህ አይነት ሴቶች ቶሎ ብሎ ከህይወቱ ማስወጣት አለበት። መስመር ማበጀት አለበት። ሴት ልጅ ማጥፋት ትችላለች። ሴት ልጅ ስንባል ሴጣኖች ነን። ማልማትም ማጥፋትም እንችላለን። የመከሯት ምን ይምከሯት፣ ምን ትመከር፣ ምን ትባል አናቅም። የሁለቱ ህይወት ለመበጥበጥም ለመጣች ልትሆን ትችላለች። ትላንትና እነዛ ሰፈሮች ጋር ገብታ ነበር አሉ። ማታ አብራ እያወራች ነበር አሉ። ላይቭ ላይ ገብታ እያሞጋገሷ ዛሬም ድረስ ፎቶዋን እየለጠፉ እያሞጋገሷት ነው። ይለጥፉ ምን እንደመከሯት ምንም እንደማያመጡ አውቃለሁ። ምን እንደማያመጡ አውቃለሁ። ምንም አያመጡም። ብሩኬና ሀይሚ መቼም እንደማይለያዩ አውቃለሁ። ብሩኬም ባለጌ እንዳልሆነ አውቃለሁ። ሚሚዬ አውቃለሁ። ባለጌ እንዳልሆነ አውቃለሁ። ግን መስመር ያብጅላቸው ሴቶች ቆሻሻ ናት። እሱ የቆሸሸች ናት። ተንጠልጥላ በወንድ ላይ ራስን ማስከበር ብሌን አንዴ ወይ ልጅቷ ገብታ አውርታ ነው። ከተፈናቃይ ሰፈር ገብታ አውርታ ነው። ማታ እዛ ነበረች አሉ። እኔ የሰማ ሰው ያየ ሰው ነው የነገረኝ። ታች ሆኖ የሚያዳምጥ የነበረ ሰው ነው የነገረኝ። እና እንደዛ አይነት ነገር ለምን እንትን አትሉ? ማለት የሆነ ፎቶ ነገር ለምን መረጃ አይኖራችሁ? ፈልጎ ነገር አለ። ቆይ ሚሚ እንትን አትበይ። ከታችም አዎ እያሉ ነው። ታወራለች ብሌን እንትን ሀሳብሽን ላስቀይር አይደለም ያያችሁት በትክክል ገብታ ተፈናቃይ ሰፈር ማለት ብሩኬን የሚደግፍ ኦብስዬ አምስተኛ ነው እንጂ ተፈናቃዮች አይደሉም። የተፈናቃይ ሰባተኛ ነው። ምን እንዳሏት አናውቅም። ተንጠልጥለን እንደዚህ ወንድ ልጅ መሳም ምን የሚሉት ነው? ሴት ልጅ አይደለችም እንዴ? ክብሯን ትጠብቅ። ብሩኬም ከዛሬ ጀምሮ ያርቃት ነው እንጂ ያልኩት እኔ ብሩኬን ልነቅፈው አይደለም። ለምን ብሩኬ ማን እንደሆነ አውቀዋለሁ። በብሩኬ ብዙ ነገሮች ተምሬያለሁ። በብሩኬ ህይወቴን እንዲቀጥል አድርጌዋለሁ። በብሩኬ እናቴን ምን እንደሆነች ተምሬበታለሁ። ብሩኬ መቼም ቢሆን ማህተቤ በጥስለታለሁ ያልኩ ሰው ነኝ። በአደባባይ ማለት ነው። ሚሚዬ እኔ ብሩኬን ልነቅፈው ፈልጌ አይደለም። በአደባባይ ማህተቤ በጥስለታለሁ ያልኩ ልጅ ነኝ። እኔ ብሩኬን ልነቅፈውም ልሰድበውም ልናገረውም አልችልም። የእሱን አክል ጭንቅላት የለኝም። እኔ ልንገራችሁ፣ እኔ ቢሆንም አሁንም ቢሆን ብሩኬ ከላዩ ላይ ያርቃት። እቺ ልጅ በቃ ይብቃ። ማየት አልፈልግም። አለቀ። ነገረ ስራው እኮ አንቺ ብሩኬ ነገረ ስራው ያስፈራል። መንጠልጠል እንዴ! እሳይ ደስ ብሎኛል። ጭራሽ ዱባይ ልትሄድ እነሱን አለያየት ዱባይ ነው። ማለዋ ማርያምን ያለችው አንዴ አታውሩ ብሌን ታውራና ከጨርሱና ወደ ታውራ ሙት ያዙ። በቃ ይብቃ በቃ ብላለች። ነገር እንረዳ። ብሌን ታውራና ከስር እንዳታውሩ። ይሄው ለነሳለች ማለት ነው።
ገብታለች። እዛ ነበረች። ምናልባት የተቀዳም ላኩልኝ ልልች እኔ ያናገሩኝ ልጆች የተቀዳ ካለ አምጡልኝ እላለሁ። እሱ ጠይቄ እስኪ እሱ ጠይቃለሁ። ችግር የለም እጠይቃለሁ። እኔ የነገሩኝ ልጆች ጠይቄ አመጣለሁ ካላቸው። በዚህ ልክ ተለጣጥፎ ዘሎ ሰውን እንትን ማለት ምን ነው? ስትሻሸው እንዲህ አታፍርም? እንዲህ የነገ ህይወቷን እንትን አትልም? እንዲህ ምን ነው የመጡ ሴቶች ሁሉ መለጣጠፍ እሄዳለሁ። የት አባቷ ነው የምትሄደው? እንዴ ይሄ ልጅ እኮ የሚወዳትና የሚያፈቅራት ያላቸው ልጅ ነው። እንዴ የእሷ ነገር ቅር ይላታል አትልም? እንዴ ክብር ትያዝ። ብሩኬን በቃ ከህይወቷቸው ያስወጧት እቺ ልጅ ቀጥሎ እንዳያሰራት ቀጥሎ እንዳያመጣት እንደማያመጣት እርግጠኛ ነኝ። እኔ መክረዋለሁ። ብሩኬ በጣም ነው የምወደው፣ በጣም ነው የማከብረው። እንደ ታናሽ ወንድሜ ነው የማየው፣ እንደ ልጆቼ ነው የምቆጥራቸው። ልጆችሽ ነው የምባለው። እኔም የትም ቦታ ሲናገሩት በጣም ያመኛል። በሱ የመጣ ብዙ ልጆች ብዙ ጓደኞች አጥቻለሁ። ብዙ ጓደኞቼ የራሳቸው ጉዳይ ብዬ ብሎክ አድርጌያለሁ። በውስጥ ማወራቸው ጓደኞቼ እሱ ሲናገሩት እኔ ሲናገሩት አልወድም። ብሩኬ ግን በዚህ ናክል መጠን ሴት ልጅ ዘለ እንዴ እች ልጅ ይሄንን ነገር ስታይ እንትን አትልም? አይሰማትም? ይሰማታል። ሴት ልጅ ናት እንዴ ነገሩን ልታከረው ትችላለች። ነገሩን እንትን ልትለው ትችላለች። በቃ ነገሩን ማስተካከል ካለበት ሁለቱ ቁጭ ብለው ሴት ልጅ በህይወቱ ሳያስገባ ቁጭ ብሎ ያስረዳት፣ ይመካከሩ። በራቸውን ዘግተው ሴት ሳትኖር ብላለች። ሴት አምጥተህ ነው ወይ ታውስልህ መቼ ነው እንትን የምትለው ብለዋል። በቃ ይቅርበት። ሴቶች እሱ ጋር የሚመጡት ሴቶች ሁሉም የክፋት ነው የሚያስቡበት። እሱ በጥሩ ሁኔታ በወንድምነት ከዚህም በፊት ብላለች ሀይሚ ሴቶች ለእህትነት በወንድምነት ይቀርባቸዋል፣ ግን እነሱ ግን በተንኮል ነው የሚያስቡበት ብላለች። አሁንም እኛ የምንመክረው በተንኮል የሚያስቡበት ሴት ልጅ ይቅርበት። ሴት ልጅ ታጠፋለች። ሴት ልጅ ወንድ ልጅ ማጥፋት ትችላለች። ልጅን ህይወት ማጥፋት ትችላለች። አሁንም ቢሆን በዛ ልክ ወጥቶ ዘሎ መሳም እሄዳለሁ ማርያምን ደስ ይለኛል። ለምን አባቷ ነው እንደው እመቤቴ ድፍት ታርጋ ዛሬው አታሳድራት። ኮተት እመቤቴ በሷ ሳትጠራ ባለጌ ናት። ሲዳደግ አሁንም የምትሰሚም ከሆነ የምትሰድቡኝ የምትተችኝ ብዙዎቹ አላችሁ ብላሻል። እተችሻለሁ። ወንድ ልጅ ላይ እንደዚህ መንጠልጠል አንድ የኔ ያላት የሚወዳት ሴት ያለችው ወንድ ላይ በዚህ ናክል መንጠልጠል የማንንም ምክር አይጠቅምሽም፣ ገደል ነው የሚከትሽ። ብሩኬ እንደሆነ ድጋሚ እናትሽ ገብተሽ ብትወለጅ እንኳን አታገኙም። ብሩኬ የሃይሚ ነው፣ ሃይሚ የብሩኬ ናት። ማናችሁም ቢሆን እዚህ ጋር ይለያያሉ ብላችሁ አሰብስፋችሁ የምትጠብቁ የከፈላችሁትን ብር ካለ ለማለያየት የከፈላችሁትን ብር ካለ ገደል ይገባል። እናንተን ገደል ትገባላችሁ እንጂ እነሱ የሚለያዩ ልጆች አይደሉም። ነገ ታፍሩበታላችሁ። ነገ የምታፍሩበትን በአምላካችሁ ዘንድ የምትጠየቁበትን ስራ አትስሩ። እንዴ የመጣችሁት ሁሉ መንጠልጠል፣ ወንድ ላይ መንጠልጠል። ኧረ ለነገ ህይወታችሁ አስቡ። ሴትን ልጅ አታሰድቡ፣ እኛን አታሰድቡን። በላባችን በጉልበታችን ለፍተን ቤተሰብ የምናስተዳድረው ሴቶች ከእናንተ እኩል ሴት እንድንባል አንፈልግም። ይብቃ። አመሰግናለሁ። ኦፕስዬ ምንዬ አመሰግናለሁ። ካስቀየምኳችሁ በጣም 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 ይቅርታል። መውደድ የተነሳ ችግር የለውም እና ያው እሱም ያደረገው መቼም ሀይሚዬ እሺ እንድትለው ነበር ያደረገው። ልጅቷ በእርግጥ ባለጌ ናት። እኔም አይቻታለሁ የምታደርገው እንደዛ ተንጠልጥላ አፈር ትሳምና እንጨት ትሄጃለሽ ዱባይ ሞት ሄድብሽ። ኧረ ሞት ሄድባት እግዚአብሔርን ሞት ሄድባት። ዱባይ ቀላል ነው ትሄጃለሽ። ጠንብ የጠረባች በእናታችሁ አንድ ያዳምጡኝ። ደግሞ ልናገርና ልውጣ ግን ስለማይፈቅድልሽ አልሰድባትም። እቺ ልጅ ሲሟት እስኪ በእናታችሁ ነው እስኪ ተረጋጊና እቺ ልጅ ዝሙ ወይ ሰላም ነው። እንዴት ናችሁ? እግዚአብሔር ሙት ያዙ። ምን ሆናችኋል? መደማመጥ ማከባበር